ያለው ከዚህ በላይ ከኔ ጋር ሲበላይ አንተ ጋር አላወራም። መመቤቴን ጭራሽ ነው ማውራት የማልፈልገው። ጭራሽ ማውራት አልፈልግም። እሺ ጆሲ ከጆን እና አዶናይ ምረጥ። እሺ ጆሲ አሁን ላይ ለአንተ ምርጥ ቲክቶከር ማን ነው? ሰላም ወዳጅ ቤተሰቦቼ እንዴት ቆያችሁልኝ? በሌሎች አነጋጋሪ ጉዳዮች ተመልሰናል። ጆሲ በሁለት ጎራ ተከፍሎ ግማሽ ትክክል ነው፣ ግማሹ ደግሞ እየተቹት እያብጠለጠሉት ይገኛሉ። ምን ተፈጥሮ ነው? ምን አይነት ጥያቄስ ተጠይቆ ነው የሚለውንም ነገር አብረን እናያለን ማለት ነው። በነገራችን ላይ ከከሌና ከከሌ የሚባል አሉ ኢቭን ከጎረቤትና ከወንድም ወይም ከእንትን ቢሉኝ ራሱ አልመልስም። አልወድም እንዲህ አይነት ጥያቄ። ውስጥ ያውቀዋል የምወደውን አይጠየቅም። በጣም ያስጠላል ምረጥ የሚባል ነገር እና ከመጀመሪያው ጥያቄ ጀምሮ ያለውን ነገር አሳያችኋለሁ። እናንተ ትፈርዳላችሁ ማለት ነው የታያችሁን ነገር። ከዛ በተጨማሪ የቦቼና የግምጃዬ ጉዳይ እያለቀሰች ትገኛለች። በጣም አዝናለች። ምን ተፈጥሮን ላይቭ ላይ ምን ተባባሉ፣ እውነታው ምንድነው የሚለውን ነገር ነው ያለን። እንደተለመደው ኮሜንት ሴክሽን ላይ ሐሳብ አስተያየቶቻችሁን አስቀምጡልኝ። የምወዳችሁ ቤተሰቦች ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ላይክ ሼር በማድረግ ጀምሩ። ወደ ጉዳዩ እንመለሳለን። መጀመሪያ የጠየቀውን ጥያቄ ልጁ በደንብ አዳምጡትና የመለሰውን ከሰማን በኋላ ወደ ሁለተኛው ጥያቄ እንሄዳለን። ምረጥ ነው የሚለው። እሺ ሁለቱም የራሳቸው ኳሊቲ አለ፣ የራሳቸው ህዝብ የሚወድበት የራሳቸው አንግል አለ። ሁለቱም ለኔ ጓደኞቼ ናቸው፣ ወንድሞቼ ናቸው። ሁለቱም ሀገር የሚያገለግሉ ወጣቶች ናቸው ለኔ ሁለቱም። ስለዚህ ሁለቱም ላይክ የማወዳደርበት ምንም ላይክ እንትን የለኝም። አንደኞች ናቸው አለቀ። እሺ ስለዚህ ሁለቱም ከአዶናይም ከጆንም አትመርጥ። ስለዚህ ለጆሲ ሁለቱም ጸዴ ናቸው፣ ጓደኞች ናቸው። much love for my brothers አይደለ? ያ እሺ ጆሲ አሁን ላይ ለአንተ ምርጥ ቲክቶከር ማን ነው? ሁለተኛው ጥያቄ ይሄ ነው ጋይስ። my brother obviously ማን ነው? አዶናይ my man የኔ አባት he's the best አይደለ? ያ በጣም ያበደ። እሺ ወደ ቀጣይ I love you my brother I love you አዶናይ ማለት ያልተገለጠ መጽሐፍ ማለት ነው። አሁን ያልተነበበ ና እግዚአብሔር ያልተነበበ መጽሐፍ ማለት ነው። አሁን ገና ፔጅ 2 ላይ ወይ 3 ላይ እንሆናለን። ኦኬ እኔ አሁን እስር ቤት ሆኜ ሙሉ ፔጁን አንብቤዋለሁ በለው። አዶናይን አንብቤዋለሁ። ስለዚህ ያልተገለጠ መጽሐፍ ወይም ያልተነበበ መጽሐፍ ማለት ነው። ስለዚህ ገና ብዙን ጠብቅ ማለት ነው። ኦፍ ኮርስ እንደኔ እና እሱ ታሪክ ነው የምንሰራው። ትረስት ሚ እኔ ተማመንባቸዋለሁ። እሺ ጆሲ ነገም ዛሬም ብትጠይቀኝ ጆን ዳንኤል ባለውለታዬ ነው። ሂዝ ማይ ብራዘር በጣም ወደው ወንድሜ ነው። አለቀ። ማንም አይቀይረው፣ ማንም አይገለብጠው። አሁን ሰዓት ግን at this time ለአንተ ጎበዙ ቲክታከር ወይም ምርጡ ቲክታከር ማን ነው ትለኝ እንዴ ምን ሆነ ነው ማለት ምን ሆናችሁ? አዶናይ ሂዝ ማይ ብራዘር ጆን ዳንኤል ብራዘር ማውለቱ ነገም ከነጎዳ ሂዝ ማይ ብራዘር ውለታው አለብኝ። ምክንያቱም ታምሜ እኔ የዛኔ ታምሜ ጋይስ ሆስፒታል በነበርኩበት ሰዓት የማልቀይረው ሀቅ ነው። በነበርኩበት ሰዓት ሌላ ጌመር እኮ ገብቶ ጌሙን እየተጫወተ ነበር። እሱ ግን ስራውን ትቶ ከኔ ጋር ቁጭ ብሎ ማዘር ስታለቅስ አብሮ እያለቀሰ የነበረ ሰው ነው። ያንን ውለታ ደግሞ አልቀይረውም። ምን ያገናኘዋል? በአሁኑ ሰዓት ምርጡ ቲክታከር አዶናይ ከማለት ጋር የጆን ዳንኤል ውለታ ምን ያገናኘዋል? እስቲ ምን ያገናኘዋል? ምድረ ድንጋይ ራሶች ምን ያገናኘዋል? እስቲ ቆይ አሁንም እናገራለሁ። ውለታ እንዲያረገልኝ የሚለው ከመናገር ወደኋላ ምን ያገናኘዋል? እስቲ እንደው በመድኃኒዓለም ወደ ቀጣይ ጉዳይ ከመሄዳችን በፊት እንግዲህ ጆሲ በጣም ብዙ ሰዎችን እያከራከረ ያለው የጆሲ ጉዳይ ነው ማለት ነው። እንግዲህ ምንድነው የተፈጠረው ነገር? መጀመሪያ ጥያቄ ተጠይቋል፣ ሁለተኛ ጥያቄ የመጀመሪያው ጥያቄ ላይ እንግዲህ ማበላለጥ አልፈልግም ጆን ዳንኤል እና አዶናይን ብሏል ማለት ነው። ሰምታችሁት ከሆነ ሁለተኛ ላይ ሲጠይቅ ያንተ አንደኛ ቲክቶከር ማን ነው ሲባል አዶናይ ነው ብሏል ማለት ነው። እና ይሄን ማለቱ እንዴት አዶናይ ነው ይላል? ከአዶናይ ከአሜሪካ ከካናዳ ከመምጣቱ በፊት ስንት ነገር ለሱ ውለታ የዋለለት ስንት ነገር ያደረገለት አብሮት የነበረው ጓደኛውን እንዴት ትናንትና በመጣ ሰው ይቀይራል ብሎ በጣም ብዙ ሰዎች ስሙን እያብጠለጠሉት ይገኛሉ። እና በሌላኛው ወገን ያሉ ሰዎች ደግሞ ምንድነው የሚሉት? ትክክል ነው ሁለቱንም ማበላለጥ አልችልም ብሏል። ሁለተኛ ለተጠየቀው ጥያቄ ግን አንደኛ ቲክቶከር ማን ነው ለተባለው ከመውደድ ጋር የሚገናኝ ነገር አይደለም። ትክክለኛው እውነቱን አዶናይ ከሆነ የሚበልጠው አንደኛ ቲክቶከር አዶናይ ነው ካለ ከመውደድ ጋር አይገናኝም። አንደኛ አዶናይ ነው ማለት መብት አለው፣ ትክክልም ነው። ስለዚህ እሱን የሚያስተች ነገር አይደለም በሚል በሁለት ጎራ እየተከራከሩ ይገኛሉ። መወዳችሁ ቤተሰቦች እናንተም ሐሳባችሁን አስቀምጡ። ወደ ቀጣይ ጉዳይ ያለው ከዚህ በላይ ከኔ ጋር ሲበላይ ማለት በቃ
ብዙ ነገር እንጃ ይሄን ማለት ማለት ነው። እኔ አንድ ነገር ሳላወራ እኔን ዝቅ ለማድረግ አብሬው በልቻለሁ። ሁሉንም ነገር ተወቆስተ አብሬው ጠጥቻለሁ። እኔን አሳልፎ ለመስጠት እኔ ለመጣል አንድ ነገር ካንደበቴ ሳይወጣ ከፉጋን ሳንናገረው ሳንጣላ ሚዲያ ላይ መጥቶ እኔን ለመጣል ዝቅ ለማድረግ አያስፈልግም እኮ አብሬው በልቻለሁ። ያስ ተው እነዚህ ሰዎች አያውቁኝም። አሹ ሙክታር ምን እዚህ ሀገር መምጣቴን እራሱ አያውቁምና እነሱ ናቸው ነው ያሏት ብሎ እስከማለት ራሴን ዝቅ እስከማድረግ በእኔ እስከሚያፍርብኝ እስከሚመስለኝ ድረስ እኔ ማሳፈር ሴት አይደለሁም። ለራሴ አንሽ አይደለም ለራሴ አላንስም አይደለም ለራሴ ለሰው ማድረግ መጨነቅ ልጅ ነኝ። ገባ አይደለ? እኔ ማንም ጋር ደረስኩ የማንንም ስም አላነሳውም። ገባ? የራሴን ህይወት እየኖርኩ ነው። በቃ መቤቴ አቅቶኛል። አጠገቡ ደርሼ አላውቅም። ማየትም አልፈልግም። አጠገቡም አልደርስም። በዚህ አጋጣሚ የሱን ፋሚሊ የኔን ፋሚሊ የምትወዱኝ ከሆነ ብያለሁ። ከዚህ በፊትም የምትወዱኝ እኔን የምታከብሩኝ ለኔ የምትጨነቁ ከሆነ ሰው አዘቅዝቁብኝ፣ ምንም ነገር አታድርጉ ብያለሁ። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እስከዛሬ በአንድ ላይ ብዙ ነገር አልፏል። ሁሉንም ነገር ማለት ነው። ስለዚህ ዛሬ እኔ ከአንደበቴ አንድ ቃል እንኳን አላወጣሁም። ከአንደበቴ አንድ ቃል እስኪ አንድ ሪከርድ አምጣልኝ። ይኸው አለ ሙክታር አለ። የኔ መምጣት ራሱ ሰርፕራይዝ ነው። እነሱ አያውቁም፣ ግን እሱ በልክ እኔን እንዳፈረብኝ ሰው እነሱ ናቸው ነው እያሉሽ እያለ እስከመናገር ድረስ እሱንም ተው፣ ችግር የለውም። እሱንም ተው። ብዙ ነገር እኔ ከአንደበቴ ሴቱኝ እኔ መቀባጠር ሲገባኝ እኔ አንድ ነገር ሳላወራ እኔ እና እሱ አንድ ነገር ሳንነጋገር እየመጣ እኔን እዝን ለመጣልና እኔን ለማስጠቆር ብዙ ነገሮችን ያወራል። ገባ? ስለዚህ እኔ አጠገቡ አልደርስም። ተስፋ የምታደርጉ ሰዎች እኔ እና እሱ መቼም ነው አብረን መስራትም መገናኘትም የማንችለው። ገባ አይደለ? እኔ ማለት ራሴን ማቆም የምፈልግ ለነገ ብዙ ነገር ማድረግ የምፈልግ ሴት ነኝ። ይሄም ማለት ሰው አንደኛ ነገር የሚወጣልኝ በዚህ ስለሆነ ነው። ገባ? እኔ የሚወጣልኝ ነገር በዚህ ነው። ስለዚህ ማንም ጋር አልደረስኩም። ሪከርድ ቢታይ ሁሉም አብሮ እንደኖረ ሰው አይደለም። እኔን ማበሻቀጥ፣ እኔን ዝቅ ማድረግ። ሴት ልጅ ነኝ፣ እህት አለችው። ብዙ ነገር ተባለ። ብዙ ሪከርዶች አሉ። ብዙ ነገር ሼር ይደረግልኛል። ያ ነገር አይነካኝም። እኔ ይነካኛል እኮ ስራ የሚሆን እንኳ ምንም አይነት ነገር እንኳ አይኑር። በዚህ ልክ እኮ ለእኔ አይገባም። ይሄ እኮ ለእኔ አይገባም ነበረ። ማንም ሰው የሚፈልጋት ነው ራሴን አበርትቼ እኔ ስለቆምኩኝ እኔን ለመጣል በየሰዓቱ ሪከርድ ባይም እኔ ምንም አይሰማኝም። ስለዚህ አክብሬ ነው የመጣሁት። አጠገቡ አልደርስም፣ አከብረዋለሁ፣ አልናገረውም። የተናገርኩትም ነገር የለኝም። ማንም ሰው አጠገቤ እንዳይደርስ አጠገባችሁ አልደርስም። ማንም ይሁን በቃ እኔ ማንም ከጀማችሁ አጠገባችሁ አንድ ሰው ጋር ደርሼ አላውቅም። ገባ? አንድ ሰው ጋር ምክንያቱም የምጠላበትና ዝቅ የምደረግበት ቦታ ላይ እኔ መገኘት አልፈልግም። ስለማከብር ነው ቤቴን ገልብጬ የመጣሁት። ስለምወድ ነው። አሹን የምወድበት ቦታ አለኝ። ሙክታርን የምወድበት ቦታ አለኝ። ሙክታር እኔ እዚህ ሀገር መምጣቴን እውነቱን ልንገራችሁ፣ እዚህ ሀገር መምጣቴ ለእነሱ ሰርፕራይዛቸው ነበር። አያውቁም ነበረ፣ ግን እሱ በእነሱም ለመጠል ፈለገ። ስለዚህ እኔ ምንም አይነት ነገር ራሴን ዝቅ የሚያደርግ ነገር አላደረኩም። ሌላም ማውራት አይጠበቅብንም። ከአሁን በኋላ እኔ እና እሱን አታዩንም፣ አጠገቡም አልደርስም። ጨርሻለሁ። ሌላው ህይወቴን እየኖርኩ ነው። ስሜን እንዳታነሳ፣ ስምህን አላነሳም። አጠገቤ እንዳትደርስ። ስምሽን እያነሳሁ አይደለም። አንዴ ተረጋጊና ለስሚ በኪዳነ ምሕረት እኔ አልሰማም። ኪዳነ ምሕረት ኖ አይደለም፣ ለእኔ ሳይሆን እሺ፣ ኪዳነ ምሕረት አንዴ ይበቃሃል። በቃ እሺ፣ የበደልኩሽ ነገር ምንድን አንቺ ለመጣላችሁ ይበቃሃል። በቃ ኧረ በእግዚአብሔር ኧረ በኪዳነ ምሕረት ምን አድርጌሽ ነው? እሺ ንገሪኝ። ለአባ ኮስተር ይሁን ይገርም። ስማኝ፣ እኔ ትንሽ ከተናደርኩኝ ያመኛል። አክብሬ ነው የመጣሁት። እወድሃለሁ፣ አከብራለሁ። በዚህ ዙሪያ ምንም እንዳታወሩ ሁለታችሁ። ከዚህ በኋላ ይሄ አጀንዳው እንዳይነሳ ጨርሻለሁ። በቃ መቀመጥ ስለማልችል ነው እኔ መቀመጥ አልፈልግም። ኖ ገንዘብ በልቼሻለሁ። ፍቅረኛ አልነበርሽም፣ ገንዘብም አልበላሁሽም። የተፈጠረ ነገር የለም አይደል? አለ የምትይው ነገር ካለ ይሁን ላይ ብለኝ ጨርሰው። ዝም በል እስኪ፣ ዝም በል በቃ ዝም በል። እንፍታው ነገር በቃ ዝም በል በቃ እኮ አሁን ምን ፈታው ወጪ ግምጁ ምን ያለበት ፋስ ያለበት ዝላይ አይችልም ትላለች እናቴ። ብዙ አታውራ በቃ ይበቃል። ስለዚህ ያወራ በቃ ነገር ግምጁ አንዴ በኪዲ ተረጋጊና ቦሸራ ይሄ ነገር አላወራም። መመቤቴን ጭራሽ ነው ማውራት አልፈልግም። ጭራሽ ማውራት አልፈልግም። በቃ እኮ ምንድን ነው ያደረግሽ? ይኸው ላይ ሚዩት አድርጋ አንዴ ቦቼ ሚዩት አድርጓ አንዴ ቆይ። አሁን እዚህ ሁላችንም ወጣለች خلاص። እንግዲህ ከነዚህ ሁለት ልጆች የተረዳሁት ነገር ምንድነው፣ እሷ ወደ ሀገር ውስጥ የመጣች ሙሉ በሙሉ ፍቅርን ተስፋ አድርጋ እሱ ጋር ለመኖር አይነት ነገር ነው። ለዛ ነው ልቧ ስብር ያለ ያለመፈለግ ስሜት። አልወዳትም፣ ፍቅረኛሞች አይደለንም፣ ጓደኛሞች አይደለንም፣ ገንዘቧን አልበላሁም እያለ የሚያወራው በየቦታው ያ ነገር በጣም ጎድቷታል። ተስፋ ያደረገችው እሱ ጋር መኖርን ምናምን ነገር ነው ሲመስለኝና ዝም ብሎ ጅንጀና አይነት ነገር ተጀናጅ ነው። ጓደኛሞች ሳይሆኑ ምን ሳይሉ ነው መሰለኝ የመጣችው እና እሱም ወደኋላ ያፈገፈገበት ምክንያት ኦፊሻሊ ጓደኛሞች ከመሆናቸው በፊት መምጣቷ ነገር ይመስለኛል። እና እያሰበበ ያለው በነ ሙክታር በኩል ነው አሹ ምናምን የሚለውም ለዛ ይመስለኛል። እሷ ደግሞ
ቪዲዮውንም አይተነዋል እኮ በነገራችን ላይ እሱን የተቀበላት ራሷ ቦቸራ ነው ቦቼ የምትሉት ልጅ ማለት ነው። እና ነገሩን ሁሉ ወደ ሌላ ሰው እየገፋው ነው ያለው እና ከደሙ ንጹህ እንደሆነ ምንም አይነት እሷን የጎዳት ነገር ገንዘብ ከእሷ ለመቀበሉ ጓደኛሞች ሳይሆኑ መንጣቱ እሱ በቃ ነፃ ያወጣው መስሎታል። ግን የሆነ ተስፋ የሰጣት ነገር ራሱ ተጠያቂ ነው እሱ። ይሄ ጥሩ እንዳልሰራ ነው እኔ የሚሰማኝ። የምወዳቸው ቤተሰቦች ለማይገፋበት ነገር በቃ ከመጀመሪያው ጀምሮ ኖርማል ሆኖ ነበር መቀጠል ያለበት እና በጣም ከባድ ነው ብዬ ነው የማስበው ለእሷ። አንድ ሰው ብቻ የገባበት ፍቅር በጣም ከባድ ነው የሚሆነው። ተስፋ አድርጋ እኔ አልወዳትም ፍቅረኛሞች ሆነን አናውቅም ገንዘቧን አልበላው የሚለው በጣም ጎድቷታል። እውነት ለመናገር ሲያሰባችሁ ውስጡበት